ሁላችንም ደስተኛ መሆን እንፈልጋለን። የምንሰራው፣ የምንለፋው፣ የምንማረው በአጠቃላይ የምንኖረው ደስታን ለማግኘት ነው። በህይወታችን ውስጥ ብዙ ጊዜ ራሳችንን ከሌሎች ጋር እናወዳድራለን። ለምን እንደነሱ መሆን አልችልም ብለን እንጠይቃለን። ይህ ንጽጽር ብዙውን ጊዜ ደስታ እንዳይሰማን ያደርገናል። በዛሬው ፈጣን ዓለም እንደ ቲክቶክ እና ኢንስታግራም ባሉ መተግበሪያዎች አማካኝነት ይህ ልምድ በይበልጥ የተለመደ ሆኗል። ዛሬ ደስተኛ ህይወትን ለመኖር ምን ማድረግ እንዳለብን የሚያስተምሩ 5 ጠቃሚ ነጥቦችን በምሳሌያዊ ታሪክ በማስደገፍ እነግራችኋለሁ። እናንተም ብትተገበሩት ትጠቀሙበታላችሁ። በስተመጨረሻ አስተማሪና በሳል ጥቅሶች ስለሚቀርቡ እስከ መጨረሻ መከታተል አትርሱ። አሁን ወደ ታሪኩ እንግባ። አንድ ቀን አንድ ቁራ እየበረረ ዛፍ ላይ አረፈ። እዛው እንዳለ በአቅራቢያው በሚገኘው ኩሬ ውስጥ የምትዋኝ ዳክዬ ተመለከተ። ዳክዬዋ ደማቅ ነጭ ላባዎች ነበሯት እና አንዳንድ የመንደሩ ነዋሪዎች ውበቷን ለማድረግ መጡ። ቁራው ለማወቅ ጓግቶ ወደ ዳክዬዋ ጠጋ ብሎ በረረ። ነገር ግን የመንደሩ ነዋሪዎች ቁራውን እንዳዩት ሊያባሩት እጃቸውን አወዛወዙ። ቁራው ምናልባት ቦታውን እንዳላቆሽሽ ፈርተው ይሆናል ሲል አሰበ። በሐዘንም ተውጦ ሌላ ቅርንጫፍ ላይ ተቀመጠ። ነገር ግን የመንደሩ ነዋሪዎች እንደገና እንዲሄድ አባረሩት። ቁራው ልቡ ተሰበረ። ሰዎች ዳክዬዋን በውብ ላባዎቿ እንዴት እንደሚወዷት፣ ነገር ግን እሱን ማንም እንደማይወደው በማሰብ በከባድ ሐዘን ተውጦ መንደሩን ለቆ ወደ ጥልቅ ጫካ በረረ። ዛፍ ላይ ተቀምጦ ማልቀስ ጀመረ። ለራሱም ሰዎች በጥቁር ላባዎቼ ምክንያት ይጠሉኛል፣ እንደ ዳክዬ ነጭ ላባ ቢኖረኝ ኖሮ እኔ ደስተኛ እሆን ነበር አለ። በአጠገቡ ያልፍ የነበረ አንድ አዛውንት ቁራ ሲያለቅስ አይቶ ወጣት ወዳጄ ለምንድን ነው እንዲህም ያዘንከው ሲል ጠየቀው። ቁራው ጥቁር ላባዎቼን እጠላቸዋለሁ፣ በጣም አስቀያሚ ናቸው፣ ማንም አይወደኝም ሲል መለሰ። አዛውንት ቁራ ፈገጋልና እንደ ማንኛውም አዋፍ መምሰል ብትችል የትኛውን ትመርጣለህ ሲል ጠየቀው። ቁራው በፍጥነት እንደ ዳክዬ መምሰል እፈልጋለሁ፣ ሁሉም ያደንቃታል አለ። አዛውንት ቁራ ዳክዬዋን በእርግጥ ደስተኛ መሆኗን ለምን አትጠይቃትም አለው። ቁራውም ተስማምቶ ወደ ኩሬው ተመልሶ በረረ። ቁራው ወደ ዳክዬዋ ሄዶ ውዷ ዳክዬ፣ በመንደር ውስጥ አንቺ በጣም ደስተኛዋ ወፍ መሆን አለብሽ። ነጭ ላባዎችሽ በጣም ቆንጆ ናቸው እና ሁሉም ይወዱሻል፣ ደስተኛ ነች ሲል ጠየቃት። ዳክዬዋ ቀና ብላ ያየች፣ ለደግ ቃላትህ አመሰግናለሁ። ላባዎቼ ቆንጆ ሊሆኑ ይችላሉ፣ ነገር ግን ደስተኛ አይደለሁም። ሰዎች አንዳንዴ ድንጋይ ይወረውሩብኛል። ከፍ ብዬ መብረር እንደ ልቤ መብረር አልችልም። የውሃ ውስጥ አውሬዎች ሊበሉኝ ይችላሉ። ነገ በሕይወት እንደምኖር አላውቅም አለችው። ቁራው ደነገጠ። ታዲያ በጣም ደስተኛ ወፍ ማን ብለሽ ታስቢያለሽ ሲል ጠየቃት። ዳክዬዋ በጣም ደስተኛዎቹ በቀቀኖች ይመስሉኛል። ቀለማም ላባዎቻቸው ከእኔ ነጭ ላባዎች የበለጠ ቆንጆ ናቸው። እንደኔም የውሃ ውስጥ አውሬዎች አይበሏቸውም ስትል መለሰች። ቁራው ዳክዬዋን አመስግኖ በቀቀንን ለመፈለግ በረረ። ለተወሰነ ጊዜ ከፈለገ በኋላ አንድ በቀቀን ዛፍ ላይ ተቀምጦ አገኘ። ቁራውም ውድ በቀቀን፣ ቀለማም ላባዎች በጣም ያምራሉ፣ አንተ በጣም ደስተኛ ወፍ መሆን አለብህ አለው። በቀቀኑ ትንፋሹን ሰብስቦ ላባዎቼ ቆንጆ ናቸው፣ ነገር ግን በእነሱ ምክንያት ሰዎች መረብ ወይንም ኬጅ ውስጥ ያስገቡኛል። ሕይወቴን በሙሉ ተቆልፎብኝ ነው የማሳልፈው፣ ሁልጊዜም በፍርሃት ውስጥ ነኝ አለ። ቁራው ይበልጥ አዘነ። በጣም ደስተኛ ወፍ ማን ነው ብለህ ታስባለህ ሲል ጠየቀው። በቀቀኑም በጣም ደስተኛ ወፍ ፒኮክ መሆን አለበት፣ ሰዎች የሚያማምሩ ላባዎቹን ያደንቃሉ፣ ስለሆነም ጥልቅ ክብር ይሰጡታል ሲል መለሰ። ቁራው ፒኮክን ለማግኘት ወደ እንስሳ ማቆያ ዙ በረረ። ብዙ ጎብኚዎች ሲያደንቁ ፒኮኩም ቀለማም ላባዎችን ሲዘረጋ ተመለከተ። ቁራውም ውድ ፒኮክ በጣም ቆንጆ ነህ፣ ላባዎች አስደናቂ ናቸው፣ በዓለም ላይ በጣም ደስተኛ ወፍ አንተ መሆን አለብህ አለው። ፒኮኩም ቁራውን እያየ አይ ወዳጄ፣ ደስተኛ አይደለሁም፣ ሰዎች ላባዎችን ወስደው ይሸጧቸዋል፣ ሲነቅሏቸው በጣም ያመኛል፣ ይህም በተደጋጋሚ ይከሰታል። እንዳንተ በነፃነት መኖር ብችል እመኛለሁ፣ ማንም አይረብሽም፣ የፈለግከው ቦታ መሄድ ትችላለህ፣ እንደ ልብህም በሰማይ ላይ ትበራለህ አለ። ይህንን የሰማው ቁራ ተገረመ። ነፃነቱን እንደ ቀላል ነገር ሲቆጥረው እንደነበር ተገነዘበ። ቁራው ፒኮኩን አመስግኖ ወደ አዛውንቱ ቁራ ተመልሶ በረረ። ሌላ ማንንም መሆን አልፈልግም፣ አሁን ቁራ መሆኔን ደስተኛ ነኝ አለውና ከፍ ብሎ በደስታ ወደ ላይ በረረ። ይህ ታሪክ ሁሉም ሰው የራሱ የሆነ ፈተና እንዳለበት ያስተምረናል። ራሳችንን ከሌሎች ጋር ማወዳደር ደስታችንን ያሳጠናል። በምትኩ ባለን ነገር ማመስገን አለብን። ራሳችንን መሆን አለብን። አስታውሱ፣ እናንተ ልዩ ናችሁ እና ከእናንተ የተሻለ የእናንተን ማንነት ሊሆን የሚችል ማንም የለም። ይህ ታሪክ አዲስ ትምህርት እንዲማሩ ከረዳሁት ሰብስክራይብ ማድረጉትን አይርሱ። አሁን ቢያንስ ደስታን በተመለከተ
በደስታችሁ ላይ ትልቅ ተጽዕኖ ይኖራችኋል ብዬ የማምንባቸው ደስተኛ የሚያደርጓችሁን 5 መንገዶች ወይም የባህሪ መገለጫዎች እነግራችኋለሁ። ደስተኛ ከሚያደርጉ መንገዶች የባህሪ መገለጫዎች አንደኛው ከሬጅ ወይም ድፍረት ነው። ድፍረት ፍርሃትን መቋቋም፣ ፍርሃትን መቆጣጠር እንጂ ፍርሃት አለመኖር አይደለም ይለናል ማርክ ትዌን የተባለ ደራሲ። ፍርሃት የደስታ ትልቁ ሌባ ነው። ለተስፋ መቁረጥ ወላጅ ነው። በተዘጉ በሮች ውስጥ ሰርጎ በመግባት ጽናትን፣ ቁርጠኝነትን እስከ መጨረሻ የመጽናት አቅምን ይነጥቀናል። ድፍረት በሌላ በኩል የፍርሃት ትልቁ ጠላት ነው። ፍርሃትን ይፈታተናል፣ ወደ ኋላ ይገፋዋል እና እርምጃዎችን በመውሰድ ይቆጣጠረዋል። በዚህም ድፍረት የፍርሃትን ሰንሰለት ሰብሮ ወደማይታወቅና እዚህ ገባ የማይባል ቦታ ይልከዋል። ድፍረት ምቾት የሚሰማንን ቦታ እንድንፈታተን፣ ሰዎችና ሁኔታዎችን እንድንቀርብ ያስችለናል። ህይወትን ተቀበልና በሁሉም የህይወት ለውጦችና ተግዳሮች ውስጥ የማይቀር የሆነውን ስቃይ ተቀበል። ድፍረት ከሌለ ደስታን መፈለግ ጊዜያዊ ቅዠት ያለፈ አይሆንም። ልክ እንደ ጉም ከፍ ባለ ቁጥር እየጠፋ የሚሄድ ነው። ስለዚህ አንተም ደስታን ለማግኘት ባመንክበት ነገር ላይ ደፋሩ። ደስተኛ ከሚያደርጉ መንገዶች ወይም የባህሪ መገለጫዎች ሁለተኛው ፔሽንስ ወይም ትዕግስት። ትዕግስት መጠበቅ ነው፣ በግድየለሽነት መጠበቅ አይደለም። ያ ማለት ስንፍና ነው። ነገር ግን ጉዞ ከባድና ቀርፋፋ ሲሆን መቀጠል፣ ያ ትዕግስት ነው። ትዕግስት የሌላቸው ሰዎች ምን ያህል ደስተኞች ናቸው? ይህ በእርግጥ የንግግር ጥያቄ ነው። መልሱ ግልጽ ነው። በጣም ደስተኞች አይደሉም፣ ቢያንስ ለረጅም ጊዜ አይደሉም። ትዕግስት ማጣት ለደስታ ሌላው ትልቁ ጉልበተኛ ነው። ልክ እንደታየ ደስታን ከሰፈሩ ያባራል። ነገር ግን መቀበልንና መፍቀድን መማር፣ ከሁኔታዎች ጋር መሄድና ትንሽ ዘና ማለት ደስተኛ ህይወትን ለመኖር ወሳኝ ነው። ትዕግስት ማጣት ብዙውን ጊዜ የቁጥጥር ማጣት ላይ የሚሰማን ብስጭት ነው። ነገር ግን ህይወት የማይገመቱ እንቅስቃሴዎች በሚለዋወጡ ጅረቶችና ፍሰቶች ውስጥ ይፈሳልና ይንጎራደዳል። በቀላሉ 100% ልንቆጣጠራቸው አንችልም። እናም የህይወትን ውጤትና በዙሪያችን የሚፈጠሩትን ክስተቶች በትክክል ለመቆጣጠርና ለማስተካከል ሞከርን መጠን በጥረቱ የበለጠ እንበሳጫለን። ስለዚህ ተንፍስ፣ ዘናበል፣ ተቀበል፣ ትዕግስት ይኖር። እርግጠኛ የሆነውን ነገር መቀበልን ተማር። ደስተኛ ከሚያደርጉ መንገዶች ወይም የባህሪ መገለጫው ሶስተኛው ግራቲቲዩድ ወይም ምስጋና ነው። ምስጋና የመጥፎ ትዝታን ህመም ወደ ተረጋጋ ደስታ ይለውጣል። እንደሚባለው ማመስገን ማለት በመጥፎ መካከል ያለውን መልካም ነገር አስቀያሚ በሆኑ ነገሮች መካከል ያለውን ውብ ነገር ማስተዋል ነው። ህይወት እንደታሰበው ባይሆንም እንኳን ምን ያህል ቆንጆ እንደሆነ በማሰብ በረከቶችን መቁጠርና መገንዘብ ነው። ማመስገንን መልመድ ለማግኘት አስቸጋሪ የሆኑትን ነገሮች ለማየት መፈለግን ይጠይቃል። ህይወትን መልካም ገጽታዎች ለማሰብ አእምሮን እንደገና በምስጋና ማሰልጠን ይጠይቃል። ምስጋና ደስታን በጥልቅ መንገድ እንዲነካ፣ ነፍሶ ውስጥ ዘልቆ እንዲገባና ህይወት የሚገነዘቡበት አጠቃላይ መንገድ እንዲሆንና ከልብ ማመስገንን ይጠይቃል። ምስጋና የተግዳሮቶችን አስቸጋሪነት ችላ አይልም፣ ነገር ግን በተግዳሮቶች ጥቅሞችና እድሎች ላይ ያተኩራል። ሁሉም ተግዳሮቶች እና ቀውሶች እድሎች ናቸው። አመስጋኝ ስለሆንን ችግሮቻችን አይጠፉም። በልባችን በአእምሯችንና በህይወታችን ውስጥ በቀላሉ ትንሽ ቦታ ይይዛሉ እንጂ። ምክንያቱም አመስጋኝ ሰዎች የሚያመሰግኑበት ነገር ላይ ያተኩራሉ። ያ ማለት አስቸጋሪ፣ ተስፋ አስቆራጭና የሚያሰቃይ ነገር ያነሰ ትኩረታችንን ይስባል ማለት ነው። እንደ እውነቱ ከሆነ ለደስታችንና ለህይወታችን ምስጋናን ከማዳበር የበለጠ አስፈላጊ የሆነ አንድም የባህሪ መገለጫ አለ ብዬ አላምንም። ያለንን ነገር እናመስግን፣ የተሻለ ነገር በህይወታችን ይከሰታል። ስለዚህ በየዕለቱ በማመስገን ደስታ ማግኘት እንችላለን። ደስተኛ ከሚያደርጉን መንገዶች ወይም የባህሪ መገለጫዎች አራተኛው ላቭ ወይም ፍቅር ነው። ጨለማ ጨለማን አያስወግድም፣ ይህን ማድረግ የሚችለው ብርሃን ብቻ ነው። ጥላቻ ጥላቻን አያስወግድም፣ ይህን ማድረግ የሚችለው ፍቅር ብቻ ነው ይለናል ማርቲን ሉተር ኪንግ ጁኒየር። ፍቅር ሁሉን ያሸንፋል እና ምናልባት ሁልጊዜ ፍቅር እውነት ለመሆን ረጅም መንገድ ይሄዳል። ደስተኛ ህይወትን ለመኖር የፍቅር ማዕከላዊነት ለመገንዘብ ያለ ፍቅር የሚኖርን ህይወት አስቡት። የጥላቻ ፍቅር የሌለበት የደስታ ህይወት አስቡት። የማይቻል ነው። በልቡ ውስጥ ብዙ ፍቅር በጨመረ ቁጥር ልቡ የበለጠ ደስተኛና ተንሳፋፊ ይሆናል። ህይወትን በወደዱ መጠን ህይወትም ወደ እርሱ ይመለሳል። ፍቅር ድክመትን ችላ ይላል እና ይዘነጋል። የልዩነቶችን አይኖች ይዘጋል። በሌሎች ውስጥ ያለውን ምርጡን ይቀበላል፣ ይፈልጋል እና ያበረታታል። ይህ የሚጓዝበት መንገድ ነው። ስለዚህ ደስታን ለማግኘት በፍቅር ይኖሩ። ደስተኛ ከሚያደርጉን መንገዶች ወይም የባህሪ መገለጫዎች አራተኛው ፎርጊቭነስ፣ ይቅር ማለት። ይቅር ማለት በምላሹ የማይነገር
ሰላምና ደስታ የሚሰጠን ከፍተኛውና በጣም የሚያምር የፍቅር አይነት ነው። እንደተባለው ፈጣን ድንገተኛና በነፃ ይቅር የማለት ችሎታ ከደስታ የበለጠ የሚያመጣው ነገር የለም። ቂም የሚይዙ ቁስላቸው የሚንከባከቡ የደረሰባቸውን በደል ለመበቀል የሚጥሩ ሰዎች እዚህም እዛም ጦርነቶችን ሊያሸንፉ ይችላሉ። ነገር ግን የደስታ እጦት ላይ የሚደረገውን ጦርነት ከመጀመሩ በፊት በከፍተኛ ሁኔታ ይሸነፋሉ። ጥላቻ የሚጠላውን ሰው የማይጎዳ መርዝ ነው። የሚመርዘው የጠላውን ብቻ ነው። እንደሚባለው ያለፈና የቆየ ቂም ተሸክመን በቆየን ቁጥር የተለያዩ የጤና ጉዳቶችን የሚደርሱብን የጤና ባለሙያዎች ያስረዳሉ። ይቅር ማለት አሮጌ ህመም ከውስጣችን እንዲጠፋ በመፍቀድ ራሳችን ነፃ የምናወጣበት መንገድ ነው። ስለዚህ አዲስ እድሎችን ወደ ከፍተኛ የደስታ ደረጃዎች ሊወስዱልን ይችላሉ። ይቅር ካላደረክ የሚያናድዱ የሚበክሉና የሚመረቅዙትን ቁስሎች እየመረጥክ ነው። እንደዚህ ያሉ ቁስሎች ብዙውን ጊዜ ይሰራጫሉ። የደም ዝውውር ውስጥ ገብተው አካልን በተለያዩ በሽታዎች ይበክሏቸዋል። በምትኩ ልብህን ለይቅርታ ክፍት። ከዚያም ልብህ የደስታውን ድርሻ ለመያዝ በቂ ክፍት ይሆናል። ከልብ ይቅርባል። ልብህንና ውስጥህን ንጹህ አድርግ። ከዛ ደስታን ታገኛለህ። አሁን ቅድም በተናገርኩት መሰረት የመጨረሻው መልእክት ሰዓት ላይ ደርሰናል። እንደሚከተለው ይቀርባል። እውነተኛ ደስታ ማለት ስለ ወደፊቱ ባለመጨነቅ አሁን ላይ ባለው ነገር መደሰት ነው። ደስታ ለወደፊት የምታስቀምጠው ነገር አይደለም፣ ለዛሬ የምትፈጥረው ነገር ነው። ስኬት የምትፈልገውን ማግኘት ነው። ደስታ ደግሞ ያገኘውን መፈለግ ነው። አብዛኛውን ሰው ለመሆን በወሰነው ልክ ደስተኛ ይሆናል። ደስታ የምታስበው የምትናገረውና የምታደርገው ነገር ሲስማሙ ነው። ደስተኛ ህይወት መኖር ከፈለግ ከሰዎችም ከነገሮች ሳይሆን ከዓላማ ጋር እሰረው። ደስታ ዝግጁ ሆኖ የሚገኝ ነገር አይደለም፣ ከራሳችን ተግባር የሚመነጭ ነው። ደስታን የሚፈጥረው የያዝነው ነገር ብዛት ሳይሆን ባለን ነገር ምን ያህል እንደምንደሰት ነው። ደስታ በራሳችን ላይ የተመሰረተ ነው። የምትደሰትበት ጊዜ የባከነ ጊዜ አይደለም። ደስተኛ መሆን ከፈለክ አሁን ሁን። አመሰግናለሁ።